ያጠረን ከከንፈር ትኩሳት እንደቀሰሙት ማር እንደጫሩት ሳር ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው በቀናችን አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላችኋለን ለመሐመድ እስማኤል ለኢትኤል ዳንኤል ለያብስራ መላኩና ለረዲኤት ጸጋዬ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች ፍለፊት በምትመለከቱት የቴሌግራም አድራሻዬ ስማቸውንና ፎቶአቸውን አድርጋችሁ መላክ ትችላላችሁ ማለት ነው ኮሜንት ላይ ስለምትጠይቁኝ ማለት ነው ብዙ ጊዜ እንግዲህ ከዚህ ቀጥሎ ለልምችለው ነገር ይታወቃል አዳዲሶች ሰብስክራይብ አድርጉ ነባሮችም ያላረጋችሁ አይታችሁ ቼክ አድርጋችሁ ሰብስክራይብ በማድረግ ቤተሰባችሁን ሁኑ እኔ ሴቴና አረጋለሁ እናንተ ደግሞ ሁሌ እንደምታረጉት ቪዲዮ ላይክ አድርጋችሁ ትጀምራላችሁ በወር 70,000 ብር ገቢ ካሎት መሃል ከተማ ላይ ቤት በመኪና ዋጋ ልጠቁማችሁ ትርፍ ቢሉ በሳልስት የሚጨምር ጥራት ቢሉ ስራችን ምስክር ታማኝነት የ30 ዓመታት መታወቂያችን ነው አሁን ደግሞ ቅንጡ ፔንታውስ በምቹ አከፋፈል በእጅ ስልኩ የሚሸምቱበትን መንገድ አመቻችተን ህይወትን ቀለል አድርገናታል በእኛ በኩል ሲሸምቱ 30% ቅናሽ ያገኛሉ 10% ብቻ ከፍለው 60% በባንክ አያይዘው መሃል ከተማ ላይ በ8 ወር ይረከቡ ከ630,000 ብር ቅድመ ክፍያ ጀምሮ ከዲኤምሲ ሪል ስቴት ጋር ይዋዋሉ ውሎንም በ3 ቀን በዲኤችኤል ካሉበት ቦታ እናደርሳለን ቤቶቹ ከስቱዲዮ እስከ ፔንታውስ ሲሆኑ ሱቆቹ ከ30 ካሬ ጀምሮ ዝግጁ ናቸው ልብ ይበሉ መንደሩ ኮምፓውንድ በመሆኑ 6 አሳንሰር መዋኛ ገንዳ የከርሰ ምድር ውሃና ባካፕ ጀነሬተር ከተሟላ ሴኩሪቲ ጋር ከዲኤምሲ ያገኛሉ አሁኑኑ በ0988883434 ወይም በ0988885656 ከደወሉ በካሬ 7,000 ብር ልዩ ቅናሽ ያገኛሉ ዲኤምሲ ሪል ስቴት ኡስታዝ ነሽ እንዴ? እንዴት ፍቅርን እኮ አስቀራሽ። አሬ ዘንድሮ ልጆች ማያመጡብን የለም። ጋሽ አህመዴ ወይዬ አፍጥር ኖት እንዴ? እንዴት አንጀቴና ራሱኝሳ ወይ ስሚማ ታዲዬ ወይዬ ኢብሊስ ነሽ እንዴ? ወሰወሽኝ ወባይ ወስብሶ አንተ ሰውዬ ግን ዝም ብለህ አትገልፍጥ ምን ነው ፈገግታ ገዳይ ነው ሰው ይሞትብሃል ና ተመለስ ምን ልቤን ይዘህ ወዴት ነው በኢየሱስ ስም ቆይ ግን ይሄ ነገር ወንጀል አይደለም እንዴ በፈገግታ ሰው መግደል ለወለልሽ ወይስ ምን ተወኝልኝ በቃ በጣም በዚህ ዙሪያ ላይ ነው በቃ ሞን ያለው እቺ ሰሞኑን የመጣች ፒክአፕ ላይን በቃ ተስፋፍታለች ፍቅር ለህይወት የሚጠቅም ነገር ልንገረ እሱም ብሎን ተውና እኔ ጠበቅ አድርገኝ ሰማኝማ ምንድነው ቆይ አካውንት ቴክስት ላኩልኝ ባንክ ነው መሰለኝ ብር ወጥ ነው ገብቶ ነው ቼክ አድርግልኝ ብር ለታልኩልኝ ነው 1500 ተቀናሹ ነው ምን ነው ማን ነው ቀናሹ ኖ 1500 ብር ትራንስፈር አድርገሃል ነው አባዬ ደሞ እንደዚህ ጀመርክ ደሞ እንደው ከአካውንቴ ላይ ብር እንደው መስረቅ ጀመር ደ አረ ተው እንደው ለኔ አባቴ ጡረተኛ ነው ሙስተኛ ነኝ ተው ከአካውንቴ ሙሰጣው እኔ እንደው ትራንስፈር ላደርግልህ የምችለው አሁን እኮ ይዘህ የመጣኸው ስልኩ የሞባይል ካርዱ አልበቃስላችሁ በባንክ መጣጣረ ተው ግዴላችሁ ተው እንደምን ያንጫጫችሁ ይኸውልሽ ልጅሽ 1500 ብር ከአካውንቴ ላይ መዘረፈኝ ሙሰረቀኝ ነው የምልሽ እኮ አማራሱ እኮ ነው ቴክስት ገብቶልኛል ቼክ አድርግልኝ ያለው ይሄን ትራንስፈር አድርገህ እኮ ነው ራስህ አንተ ሽማግሌ አረጀህ እንዴ ጠዋት ለንጉስ ሄዳለብኝ 1500 ብር ልልክ ብለህ ባንክ አይልክም እኮ ምን ነክቶ ነው ቅድም በቃ ባንክ ስቴት ቴክስት አልገባልህም ወዲያው እኔ ግን በቃ ዝም ብለህ ነው የምትናገረኝ እኮ ነው ባይሆንም እንዴ ምን እሱ ይከፋዋል ብላ አሁን እድሉ እንደው ቢመቻችልህ እንደው ላሰርቅ ነው ሌባ አልታሰርክ
እኮ እውነት ነው። ወላጆች በተለይ አሁን እንኳን ብዙ አይደለም ግን በፊት እንደዚህ ነው። እንዴ ምንድነው ያደረከው? እቺ ነገር አደጋ ታመጣ ኖራል እንዴ አንተ? ልገለብጠኝ ነው እንዴ አንተ? አይ እኔ እኮ ዝም ብዬ ሳያት ደስ ብላኝ ሳባ። አረ ግድ የለም ተርሰኝ በእናትህ እኔ ደስ ብላኝ ነው። እንዳነካት አረ ዳግም አልነካትም። አባቢ ልሸኝሽ እንዴ? አዎ በእናትህ ና ኤሌክትሪክ ና ውረድልኝ በእናትህ ቀይረኝ። እባክህ ደፋር አታፍርም እንዴ? ና ከኋላ ጢል ያዝ እንዴ ምን ችግር አለ? ያዝ ከኋላ ሰው ባለው ነው። እሺ ሂድ ና ሳብ እግዚአብሔር ይባርክ። ብታካብድም እግዚአብሔር ይባርክ። አንቺ እኮ መስፈን ያለብሽ ዳገቱ ላይ በቃ ፈን እያደረጉ የሆነው ነገር ሁሉ ሆኗል። ስለዚህ ዘና ብሎ መኖር ነው። አሁን እቺ ላም ቁጭ ባለችበት ብዙ ዝንቦች እያስቸገሯት ነውና እኔ ደግሞ እያባረርኩላት። ኧረ እባክህ ምናልባት ዝንቦቼ እኔ አንተንም ብለው መጥተው ሊሆን ይችላል። ማን ያውቃል? እስኪ ዞር በልላት። አረ ትረፍበት። አረ ገደለው። በገዛ ሜዳው ሄደ በቦታ ጭራሽ በዚህ መጣ ደግሞ ብለህ ጉርጉር ብለህ ጭራሽ ላይ ብለህ ያልታደሰ ሜምበር መሰልካ ዳፍንታም ሌባ። ለማንኛውም ያረዳሽ ለጨዋታው ነው። እሺ በልላት። ኧረ ገደለው። አንተ ትሆናለህ ያመጣባት ዝንቡን ይለዋል። ያው ስሎ ያስለቅሳል። ስሎ ነው የሚያስለቅስህ። የሜሶፖታሚያ ፈላስፋ ሊማሊሜ ዜምጤጤ ሲናገር ምን አለ? ልፋህ ስፓኩ ላውላም ስካም አለ። ምን ለማለት ፈልጎ ነው? በአሁን ሰዓት ሁሉም ኃጢአተኛ ከመሆኑ የተነሳ የሚጸድቀው በጀት ብቻ ሆኗል ለማለት ፈልጎ ነው። እውነት ነው። ኃጢአትና ግፍማ ቤቱን ሰርቶብናል። ከምድራዊ መጽዋት ውስጥ በመርፌ ያወጣላል። ደግሞ እያየኝ እንኳን እኮ አይተውም። እዚህ ቪዲዮ ላይ ማለት ነው ኮሜንቱን ከፍቼ ያያዩት ምን ይላል? ከአባቱ ቤት ነው የወሰደው ምን አገባችሁ ነው የሚል ብዙ ኮሜንት አለና በጣም ያሳቀኝ። እኔ ምን አይነት እንዴት ልትጸድቁ ነው የፈለጋችሁ? ሰዎቹ መቅረጽ መፖሰታቸው ልክ ሊሆን ይችላል አላውቅም። ልጁ ግን ልክ ነው እንጂ እየሰረቀ ነው በምንም አይነት ሁኔታ ይሁን እንዴ ይመጣል ሊጸድቁ። የኛ ጻድቆች ከአባቱ ቤት ነው የወሰደው ምን አገባችሁ? ልክ ያለው ነገር ልክ አይደለም ሊባል ይገባል። መቅረጻቸው ልክ ላይሆን ይችላል እንጂ ለምን ልክ አይደለም? ልትጸድቁ በእንደዚህ አይነት ነገር ሰደና ነገር ስሩ። እንደናንተ አይነቱ ማለት ነው እውነት እንደዚህ አይነቱ ነው አሲዳ ውስጡ 76 ሾክ ያለው ውስጡ እግዚአብሔር ይመጣል የሚጸደቅ ይመስለው ምናምን ሲሉት ራሱን የሚመስል ይሄን አባት ርቦት ይሁን ከአባቱ ቤት ይቀርጹታል። እንዴ ኖ እንዴት እንዳቃጠሉኝ እንዴ ይሁን ያበሽቃሉ። ድንዝናችሁ አለ ብቻ ይሁንኛ አበሻዎች ጋር የሚኖር አንዳንድ ምን ጸድቅ ምን ፈልገባቸው መንገዶች ምን ከአባቱ አብ እኔ ምንም ከፉ አልናገርም። ይሁን ብቻ ግን በእንደዚህ አይጸደቅም። እሺ እንዴ መቅረጻቸው ለምንድን ነው ልክ የማይሆነው? እንዴ እንደዚህ አይነት ሲሰረቅ ቀርጾ እንዲህ እየተደረገ ነው ብሎ ማሳየት እንደገና ሰራቂው ማን እንደሆነ ማሳየት አግባብ እኮ ነው። ምንድነው ብልግና? ይሄ እንዲህ አይነት ነገር ብልግና አይመስለኝም። እና እንደገና ከአባቱ ቤት ነው የሰረቀውስ ማለት ምን ማለት ነው? እስቲ እናንተ ምን ትላላችሁ? ትክክል አይደለም? ምንድነው እስቲ አሰባችሁ? እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት ጎበዝ። ዮናስ እምብርኩስ ምንድነው? እምብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምሎ እናንተ አይደለ ንሆለን በሚይ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ የኔ እናት እንዲህ ነው ተማሪ እንዲህ ነው። ዮናስ ሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ ሰራዊ እንዳለብኝ ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባላል።
ከዛ ወላጅ ታመጣለህ። ወላጅ ማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸው ነው። ወዬ ነው የምትለው እሷማ ምን አለባት? ዮናስ ስቃውን በላ እንጂ ቤብ ወዬ የሆነ ያቃሸልሽኛል ወደ ላይ ማለት ጀምሮ ምን እያልሽኝ ነው? እኔ ማለት አይ እንጃ ማቅለሽለሽ ምግብ መሰለኝ በሆነ ተመረዘሽ በሆነ አቅለሽለሽ መድኃኒት ውጠሽ ይስተካከላል እና የሆነ ንጭ ምናምን እኔ እኮ አናት ሰሞኑን ስትወጪ ምን ሆና ነው ብያለሁ። እኔ ቆንጆ መጣች እንዴ? አይ ቀረች፣ ቆየች። 2 ወር አለፋት። ለዛ እኮ ነው። ምን አልሽ? 2 ወር አለፋት መሰለኝ። የኔ እናት ቢዞና ነው እንደብልላት። ነይ በማርያም በኪዳነ ምሕረት ነይልኝ። ሁለተኛ ወር ላይ ነኝ። ኤደን ሰይፉ ምን ነው ይሄኛ? እኔ ቆንጆ ወይ ጉልበትሽን በርዶሽ ያውቃል? ጉልበቴን በረደኝ። ወይኔ አይ ግን ሆርሞን መዛባት ይሆናል። ጉልበቴን ወረደኛል። ማመንጨት ይችላሉ ብዬ ከማላስባቸው የሰውነት አካላት ምን ያመነጩ እንደሆነ አላወኩም። ምንናስ ወይ ጉዴ። እስቲ ይሙት በይ አንተ በትንሽ በትልቁ ይሙት አይደለም ያሟል እንዴ? ማ የምሬን ነው አይደለም ቤብ እንትን ነው አንዳንድ እራት በልተሻል አልበላሽም ትልሽ ይሙት አልበላውም ስትል ነበር እንዴ? ለእራት ሁሉም ነገር ይሙት ለእራት እንዴ ምን ሆነ ነው? የምር አልመለም በዚህ እርግጠኛ ነኝ። ለምን እንትን ሆርሞናል ቼንጅ ሊሆን ይችላል። 3ኛ ወር ላይ ልገባ ነው። 3 ወር ሙሉ ሆርሞንሽ ምንድነው እንደ ቼንጅ የሚያደርገው? ያንቺ ሆርሞን ከሌላው ሴት የተለየ ሆርሞን አለኛል። ወይኔ እናታ ወይኔ ጉዴ። ይሄ የሆነ ቴስተር አለ 2 መስመር ይሰጠኛል። ዝም ብሎ እየቀለደብኝ ጉዶናል ወንድ ልጅ ጉዶናል። ወይኔ እናታ እስቲ ማርያምን በይ ቤብ እኔ መሐላ ትቻለሁ። ባይ ዘ ወይ አራ አንቺ ምር ግን ደንግጬ ነበር ታውቂያለሽ። 4ኛ ቁብ ባለፈው ጀምሬያለሁ። ኑሮ እንዲከብደኝ ልታረጊ ነበር በገንዘብ። አይ እኛ ቻይና ሆነን የኢትዮጵያ አባባል ልጅ በእድል ምንም እድል አልቃለች። እድል የለም ከዚህ በኋላ። ሲሳይ ነው ስሙ ነው ሲሳለም ስሙ ነው። ያው እንግዲህ አባት ወይ ወንድ ልጅ ፕላን ሳያረግ እርግጥ ነው እግዚአብሔርን በቃ እድሉ እኮ የሚባለው ነገር አሁን ዝም ብሎ በእድሉ ያድጋል ተብሎ ይወለዳል ማለት ሳይሆን ኖሮም ቢሆን ምንም ነገር ቢሆን እግዚአብሔር ካልፈቀደ አንድ ነፍስ እዚህ ምድር ላይ አይመጣም። ይሄን አምናለሁ እኔ በበኩሌ። ግን ቢሆንም ያስፈራል። ዝግጅት ከሌለ ምናምን ኃላፊነቱ እኮ ነው የሚያስፈራው በጣም። እና የድሮ ጊዜ የድሮ እንድታጋለች እኔ ማውቀው ነገር ሄደ ብሎ ሸምጠጥ። አሁን ግን ተሻሽኗል ጀነሬሽኑ። አይሸመጥጥም ግን አትሊስት መጀመሪያውኑ ያስብበታል። መጀመሪያ ቅልጥም የሌለው ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ጭራሽ? ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ታዲያ በላ እኮ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ ከኪችን አይደል እንዴ? ምንድነው ያዘዝኩ? ምንድነው ያዘዝኩ አንተ? እኔ እንጃ አንተ ምንድነው ያዘዝኩ? አይ ቺክን ነው አዝዤ ነበር የመጣልኝ ነገር ግን ሌላ ነገር። እና ቺክን ታዲያ ምንድነው? ዶሮ ነው እንዴ? ዶሮ ነው ያልኩህ። እኔ ምን አገባኝ? የተከታተፈ ድሮ አመጣ ምን ከዛ በኋላ እኮ ነው ዶሮ የሚባለው እንድንሰማ በኋላ አይደለም ሌላ ምን ታመጣው ዶሮ የሚባለው ነገር አይደለም። ባቤ ምን ነው እኔ ሰማሁ እኮ እንደዛ ብለህ ማርያም ነህ የምሩን እኮ ዶሮ ወጥ ብተት ምናምን ቅልጥም ያለው ምናምን ነው እንደዚህ ነገር አይደል እንዴ? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አልከፍልልህም ያማል ደግሞ ብሎ ደግሞ ዶሮን ደግሞ ከምን ጋር ደግሞ አመጡብን? ምን አይነት ጉደኛ የሆነ ሀገር እንደዚህ እንደመጣ እኔ አንነካካ ብዬ ነበር እንጂ አረኒ ማራው ቆል ዶሮ ነው ያልኩት። እሱ ላበላን ያመጣሁትኝ ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው እኔ ሞክል ነገር የለኝም። በቃ ዶሮ ነው ያልኳት ዶሮ ነው ያመጣችልኝ። በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣው። ምን ሆነ ነው አንተ ተጀመረ አንተ ነጥፋተኝ ምን ማለት ተናገረ አትመልሱም? እንግሊዘኛ ነው ቆም
እንዴት እንግሊዘኛ አላለኩም? ታዲያ ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ? ቅልጥሙ ምናምን አትልም እንዴ? ቅልጥም የለም አስተናጋጅ እንጥራት ሌላ ነገር ነው። እስከዛ ማቆያ እንደሆነ ቼክ እናደርጋለን። ነው ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ አይነት ነገር የለም። ዶሮ ከሌለው ታዲያ ይሄ ማቆያ ነው ብላት ምን ማርያም ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም። ማቆያ ይላል እንደሆነ ነው። አይ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ዶሮ ካልሆነ ቅልጥም ከሆነ ምንድነው? እኔ አዚ ተነስታውን 500 ብር 400 ብር ትለይ ከብላስ ብረስቱ ተከትፎ ነው ምንድነው? ነው አልበለው ማቆያ ነው ማቆያ ነው። ብኔ የሚመጣ ነገር የለም። አስተናጋጁን ጥሩና ተነግሯል እንዴ? ብኔ እኮ አንድ የሚመጣ ነገር የለም። ዶሮ ከሆነ አይመጣም ታዲያ ይሄ ማቆያ ነው። ሲጀምር ምንድነው አንተ 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ? 700 ምናምን ብር የምትለው ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ታዲያ በላ እኮ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ አላልክም? ጠርጋል እኮ መጀመሪያ እኔ አላልኩም አላዘዝኩም። ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬት በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ? አልከፍልም። 700 ብር ልክፈል ይችላል። ሩዝ በልቼ ለሩዝ ነው 700 ብር መከፍለው። ዶሮ አላልክም? የታለ የተፈጨ ዶሮ አለ? የተፈጨ ዶሮ አለ። ከመቼ ወዲህ ነው የተፈጨ ዶሮ? ምን አይተን ምን ነው ቅልጥም ያለው ጉሮሮ ምናምን ነው የማውቅ እኔ አልከፍልም። ምርር ብሎታልና ክንፉናማ ተኩኩል ይበልል ፊት ለፊት መጥቶ ወይ ቺክን ብረስቱ ወይ ደቋል ውስጡ ማለት ነው። አላውቅም እኔ እንዴት እንደሆነ። እነዚህ ድመቶች ጉድ ግን አልበዛም? ለምንድነው ስነ ስርዓት የማይዙት? ስንት ቪዲዮ ነው ያላችሁ? ቺት መደረግ ብቻ ነው እንዴ ስራቸው? ኧረ በስመ አብ! እኔ እንደ ድመት ምጠለው እንስሳ የለም እዚህ ምድር ላይ ማለት ነው። ድምጽ ያሆንኩት ራሱ እንደ ወንዶች ጉዳይ መሪነት ከትክክለኛው መሪ ነው የመረጥ ነው የሚለውን ውስጣችሁ ላይ እንዲፈጠር ብዬ ነው እንጂ እንደ ድመት ድሮ እርግብ ነበረኝና 9 እርግብ ነው የበላብኝ ድመት። ደግሞ 9 ላይክ 20 ኦር 30 እርግብ ኑሮኝ ምናምን አይደለም 9 እርግብ ነበረኝ። 9ኙንም ነው የበሏቸው። 100% ኤፊሺየንሲ እና አኩሬሲ። እናንተ አያስጠላችሁም እንዴ? አውቀን እኮ ነው ዝም ያለው እንጂ እኮ ድመት የዱር እንስሳ እኮ ነው እንዴ። ውጪ እያደርክ ምናምን ነው መኖር ያለብህ እኮ እንዴ። ምንም ወጪ ሳይኖርብህ የቤት ኪራይ የለብህ ምንም ምግብ እየተሰጠ እዚህ ከሰው ጋር እንደ ቤት እንስሳ ስትኖር እንዴ። ከዛ አይጥ ራሱ በስነ ስርዓት አትይዝም። ሙድ ነው የምትይዘው እንዴ። ሙሉ ለሙሉ አይጥ ከያዝኩኝማ አይጦቹ ከጠፉ በኋላማ ጥሎኝ ይጥላሉ ምናምን እያላችሁ እየቀመራችሁ በስነ ስርዓትም ስርዓት ሰሩም። ብንሞት የኛን ስጋ ነው የምትበሉት እኮ እኛ አናቅም እንዴ ስለናንተ እንዴ። ራርተን እንትን ብንል አንተ ስነ ስርዓት ይዘ ከአንድ ሰው ጋር ተወስናችሁ መኖር ከአንድ ድመት ጋር ተወስናችሁ አንድ አያስጠላችሁም እንዴ? ዝም ቪዲዮ እስኪወጣ ድረስ ነው እንዴ። አንተ ወንዱ ድመት ራሱ ብትሆን በወጣህ ቁጥር የምትይዛት ቸከስ እንደዚህ መሆን አለባት ድመቷ። ምን እያደረካት ነው? ምንድነው? እንዴት ነው የጠበስካት? ሲጀምር አንተ አታሻሽልም? ቀጣይ ከምትጠብሰው ድመት ምንም ልዩነት የለውም እንዴ። ምን አይነት የተረገመ ፍጥረት ነው በእግዚአብሔር ድመት የሚባለው። እናንተ አድቡ፣ ስነ ስርዓት ያዙ። እንዴት እንደምታስጠሉ ደግሞ በሳድ ሙዚቃ ምናምን ትለቀቃላችሁ እዚህ ካሜራ አስቀምጠ ምናምን። እኔ ራሱ ውሸት ነው እኔ አላምነውም። ሰው ያሱራል። እኛ እቃ ሲሰበር እቃ ሲጠፋ ምናምን እንዳላየ ሆነን ወይ ውሾው ላይ ስታላክኩ ምናምን እንዳልገባን ነው የምናልፈው። እንትን ብለን አይደለም የሆነ ከዛሬ ነገ ትሻሻላላችሁ በሚል ከዚህ በኋላ የራስህን ማህበር አቋቁመ ለራስህ የምትል ከሆነ ድመት የሚባል ነገር ከዚህ ማህበር ሽፋን አንሰጥም ከዚህ በኋላ ቻው። ቺት ስትል ሰሞኑን ፖሊጋሚስት የሚለውን ኔትፍሊክስ ላይ ወጣውን ፊልም አይታችሁታል? በጣም አነጋጋሪ ሆኗል። ብዙ ሰው እያጨቃጨቀ ነው። ቺቲንግ በቃ ከዛ በላይ ሁሉ ቃል ቢኖር እንደዛ ነው። በጣም ሁለቱንም ጾታ የማይገልጽ ፊልም ነው። እያየሁት ነው። አሁን ልጨርሰው ትንሽ ክፍል ነው የቀረኝ። በጣም የማትጠብቁት ነገር ነው የሚከሰተው በገሃዱ ዓለም እንደዚህ ያለው ወይ ነው። ግን ያው ርዕሱ ፖሊጋሚስት ማለት በሳውዝ አፍሪካ ውስጥ ያለ እንደ ባህል ነው። አሁን ለምሳሌ በእስልምና እኩል ማስተዳደር ከቻለ ለሁሉም እኩል መሆን ከቻለ ካላዳላ ምን ካላለ አቅሙም ካለው 4 ድረስ ማግባት እንደሚችል ሁሉ ያንን ሲያደርግ ያው ሚስቶች ያውቃሉ። እዛማ የሆነ ባህል አለ፣ ፖሊጋሚስት የሚባል ባህል አለ። እያወቁ ነው ግን የሚያገባቸው። እዚህ ግን መጀመሪያ በቺቲንግ የሰበሰባቸው ምናምን ያው ላላያችሁት እንትን እንዳላችሁ ነው። እና በጣም ከባድ ፊልም ነው። በዚህ በኩል በጣም ሴቶቹ እንዴት ሴት ልጅ በዚህ መልኩ ይገልጻል ፊልሙ ምናምን ያብሩ። ወንድ ልጅንም አይገልጽም። ወንድ ልጅም ባገኘበት እንደዚህ አይሆንም። እኔ እንጃ። እኔ እስቲ ያላያችሁት እዩት። በባህር ልሄድ ነው አለች።
የእናት ነገር በባህር ሄዱ ሻንጣ ይዛ ነው የምትሄደው ማዘር በወንዝ ብትሄጂ በቃኝ ፈላብኝ አንቺ አልኩኝ ብለሽ ንገሪኛት ይቻላል። በቃ ታባት እናቴ ወጥቼ ያለሁ ከዘመድ አዝመድ ወጥቼ ያለሁ ራሴ እንትን ብሎኛል ብለሽ ኧረ ሰዓት የለንም እባክሽን እፈለግሽውን እሆናለሁ ብለሽ በባህር በሰውም ጠላውን በሰውም ማለቅሰውን እንደገና ታረጋለች እኔ ማቀስ ብዙ አልቅሻለሁ። እኔ ራሴ አሁንም በይሁሉ ነው የመጣብኝ። እሺ አቃጣሪ እሺ አሁን አንቺ በባህር እንዴት ታረጋለሽ? እህቴ ባህር እንዴት ትመኛለሽ? እንዴት ትመኛለሽ? ለፈለሽ አምሳ አገተሽ ማለት ትችያለሽ። ይኸው ጓደኛሽ ማንም ሊከለክለኝ አይችልም። ማንም ከወሰነች ደግሞ ወሰነች ነው። ለምን ታሌላ ነገር ቆሞብሻል ማለት ነው። የዛሬ ዓመት እግዚአብሔር ካለ ጣሊያን ገብቼ ወጀርመን ገብቼ እግዚአብሔር ያሳካል። ሰላም ያሳካላት መብራን ያሳካላት። እና ቆለ ተጨበጪ ባለሽ አሁን ልሽ አትሄጂም። በባህር አትሄጂም። እኔ ማንም በጥፊ ልመታ ነው አንቺ ሄደሽ እንዴት አድርጌ በምን ሆዴ በባህር ሂጅ ብንመርቅሽ? ስንት ሰው ተበላ፣ ስንት ሰው ተበላሸ፣ ስንት ወጣት ስንት እናት ያለቀሱ ነው መንገድ ይሄ ስላሰቀለ ለምን አንድ እንኳን ይሄ አፈር እንትን ቆፍሮ መኪናብትሽ ባትሄጂ አፈር ቆፍሮ መኪና ብትሽ አሁን እስከ ዛሬ ያወጣች 150 ሺህ እንትኑ ግራይንደር ይከፈላል። ይሄ አማርሽ እንዴ? አማርሽ እንዴ? እሱ አምሯት ነው። አሁን ማታ አደራ እሷ የሚከፋት አሁን ማታ ድምቀት እኔ ጫውታለሁ። አንቺ ብቻ ሳካልሽ እንግዲህ እኮ እሱ ነው። እሱ ብሩ ሲመጣ ይቀማታል። ለምን ከለከልኩት? እኔም ከኋላሽ እከተላለሁ። ምሷን ሰጣት። የእናት ነገር እንዲህ ነው። በቃ እግሯ ላይ ሁሉ እኮ ሊወድቁ እንትን አለው። በጣም ያሳዝናል። ባለፈው ስላችሁ አልነበር? አሁን የእውነት እሳቸው እንዲህ ለምደው የሆነ ነገር አግብተው ቢወጡ ምናምን ጭር ነው የሚሉባቸው። በጣም እንዴት ነው አረ በሱ ያለቀ እናንተ ረበ ያንቺ አይደለም የቀዩ ማዳብሪያ እኮ አረ ድኔው ማርሳሩ አንቺ ማርሳሽ ማበል ነው እዴት ልጓጃል እዚያ ለለመድክበት ቶታን ረስድ ልጓጅ ምንድነው? ስንቱ ገርዳሜ ፎሎ እየተደረገ ገርዳሜ ማለት ለማታውቁ ሰዎች መኪና ኖሯት ግን ፎንጋ የሆነች ሴት ማለት። እቺ ሴት የዚህ ሳምንት መነጋገሪያ ነበር። ሐሳቧ ምንድነው? መኪና መሰጠት ያለበት በመልክ ነው። በመልክ ቢሆን ኖሮ አካል ጉዳተኛ ነበር የምትሆነው። ዊልቸር ነው የሚገባት። ትልም የምትመስለው ዳቪድ። እኔ ስለሷ አላወራ አይደለም የመጣሁት። ይሄ አይዲ 6 ውስጥ ሆኜ ቢዋይዲ መኪና ውስጥ ሆኜ እስቲ ገርዳሜ በሉኝና ይሰማኝ። አንድ ቆንጆ ሴት አይዲ 6 ቢኖራት ከበስተጀርባው አንድ ጠንበለል እንዳለ እርግጥ ነው። እንጋ ሴት ግን መኪና ካላት ሰርታ ነው ያመጣችው ማለት ነው። ትኖንም እኔ ቆንጆ ሴቶች አይመቹኝ፣ ነገረኛ ነገር ነው የሚመስሉኝ። በጣም ከሚያሳዝን ነገር መሃል ማለት ነው ስንት ገርዳሜ መኪና እየነዳ ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስቡ ደንቄ ብርቅ ያለሽ ፋቴ ወራቂ እውነቷን ነው። የኔ እናት ከቸርች ነው ወይስ ከክለብ ነው የወጣችሁት? ምን ትላለች መሰላችሁ አያቴ? ዳስ ሲንቀባረር የራበውን የሚመስሉ አለች።
ውላዳረን በቃ ከአያቶች ጋር ነህ። በቃ ተረት ብቻ። መልክስ የእግዚአብሔር ስራ ነው። በዚህ ጸባያሽ ግን ከነ ድንግልናሽ ነው መቀመቅ የምትወርጂው። ድንግልና ከየት መጥቶ? አንተ ስለ ድንግልና የምታውቀው ነገር የለም። አፋፌን አትበለኝ። ከረሳ አትውጣ ናውጣ። ከክለብ ውጪና በርከክ ብለሽ መኪናም ትዳርም እንዲሰጥሽ ወደ ፈጣሪ ጸሎት አድርጊ። አዎ ምን ነው እንዳፍንጫሽ ሐሳብሽ ረዘም ሾጠጥ አለሳ። በመልክ ቢሆንማ መኪና የሚገኘው የኢትዮጵያን ሴቶች በሞላ የመኪና ባለቤት ይሆን ነበር። አይ በመልክም የሚገኝበት እኮ አጋጣሚ እንዳለ እኮ አንወሻሽም አንካካድም ተው አይደለ አለ እኮ አለ። ለዛ እኮ ነው የቅድሙ ልጅ እኔ ድሮም ቆንጆ ሴቶች አይመቹኝም አለ። ማን ነው ይመቸኛል? ፉንጋው። ለምን ብትሉ መልካቸው እንደነዛኞቹ በጣም ቆንጆ ያልሆኑ ሴቶች ሰርተው ነው የሚያመጡት። እነዛኞቹ ደግሞ በመልካቸው በሌላ መልኩ ነው የሚያገኙት። ስለዚህ ያላትን ነው ማገባው ያለ ነው በሌላ አነጋገር። ሃኒ ወይ ቆንጆ ግጥም አለኝ ላንቺ። አንቺ የኔ ስስት የልቤ ሰቀቀን እንጀራ ሁኝና ልብላሽ በቀን እሺ ይበልሽ ማን ይችላል? በነገራችን ላይ ደግሎ የሚባለው ህግ አማካሪና ጠበቃ ምን ብሏል? የነባምቢ እየሰሩት ያሉት መሪጌታ ይችላል የሚሉበት ኮንተንቶች በህግ ላይ ያስጠይቃቸው ይችላል። ያንድን እምነት ማዕረግ ጠርተው ባልተገባ መልኩ እያረጉ ስለሆነ ቢከሰሱ ሊያስጠይቃቸው ይችላል። ስለዚህ እንዲያቆሙ መልእክት ይተላለፍላቸው ሲል ነበረ። እውነት ለመናገር ሀሳቡ ከየት ነው የመጣው ይገባናል። በየምናምኑ ላይ ነበር አይደለ ፌስቡክ ላይ ምናምን ለመስተፋቅር እንደዚህ ለወሲብ ምናምን እያሉ እንትን ከላይ ስማቸውን ዝም ብለው መሪጌታ ምናምን እያሉ የባህል ሕክምና አይነት ነገር በማለት ሲያረጉ ስለነበር ከዛ ተነስተው ነው የሰሩት። ከዚህ በፊትም በህግ የተያዙ ሰዎች አይተን ነበርና ከዛ ተነስተው ነው። ስለዚህ ያው ማለት የለባቸውም እውነት ነው። ስለዚህ ማቆም አለባቸው ከዚህ በኋላ የሚል ነገር አለኝ። ልጅ ያሬድ ይሄ ቪዲዮ ስንት ከገባ ምን ታደርግልኛለህ? ይሄ ቪዲዮ 200 ሺህ ከገባ አዲስ አይፎን 17 ቻርጀር ሰው ቤት ረስቶ ሄዳለ ኬብሉ ብቻ እሱ ስልሻለሁ ቦክስ ራሱ የሳይ ብራዘር እስኪ ባንድ በቃ እንዲህ ለሚሉ ሰዎች እንዲህ አይነት መድኃኒት ነው የሚያስፈልገው። ምንድነው ትዝ ያለኝ ታስሮ ሰምታችኋል አይደል? ምን አድርገን የታሰርከው ሲባል ገመድ ሰርቄ ምናምን። ስንት ዓመት ፈረዱ? 5 ዓመት። ለአንድ ገመድ 5 ዓመት ሲባል አይ ገመዱ ጫፍ ላይ አንድ በሬ ነበር ያለው ነው ትዝ ያለኝ። ከኔ ጋር አሁን ያለኝ ስም ታውቀዋለህ? ከእሱ ስም ይልቅ በቃ ላንቺ ሂስ የታደለ ውሻ ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትብ ያለው እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር በቃ አልቅሱ በቃ አይዞሽ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርም ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር እናቷት ደህና ነኝ እግዚአብሔር ይመስገን። ሽታ ነኝ። ሰይዱና ነው። ሆሳና ከተማ ምንድነው ማዘርዬ? መቼ ነበር ምንድነው የተፈጠረበት የምትዩ? በእንትን እንዴ በቃ ኦልሬዲ ሞቷል እኮ ውሻው። አይመለስ ነገር በጣም እኮ የሚያሳዝን ነው እኮ። እኔ እኮ የቅድሙን ውሻ የታደለ ውሻ ያልኩበት ምክንያት ይሄ ነው። በጣም ነው የሚያሳዝኑት። ደግሞ ውሻ ያለው ፍቅር፣ ታማኝነት ምናምን በጣም ነው ልብ የሚሰብረው። እውነት የበርካቶችን ልብ የሰበረውና እጅግ በርካቶችን ያሳዘነው ከእግር ኳስ በላይ የሆነው የጋክፖ የእንባ ምሽት፣ ይህ ታሪክ የዓለም ዋንጫ ልብ የሚነካ ክስተት ሆኖ ተመዝግቧል። የኔዘርላንዱ ኮከብ ጋክፖ ከሞሮኮ ጋር በነበረው ወሳኝ ጨዋታ ላይ ጎል አስቆጥሮ መሬት ላይ በመውደቅ በእንባ ተሰበረ። ያን ጊዜ ስታዲየም ውስጥ የነበሩ ደጋፊዎች የደስታ እንባ መስሏቸው ነበር። እውነታው ግን ፈጽሞ የተለያየና እንዲሁም ደግሞ ልብ ሰባሪ ነበር። ከጨዋታው ጥቂት ሰዓታት በፊት የህይወት አጋሩ በእርግዝና ላይ የነበረው ልጃቸው በማህፀን ውስጥ እያለ በሞት መለየቱ አሳውቀው ነበር። በዚህ እጅግ አስደንጋጭና መራር ዜና ውስጥ ሆኖ ጋክፖ 2 ከባድ ምርጫዎች
ነበሩት ወደ ቤተሰቡ መመለስ አሊያም ደግሞ ለሀገሩ መጫወት። እሱ ግን በከባድ ሐዘን ውስጥ ሆኖም እንኳን ከብሔራዊ ቡድኑ ጋር መቆየትን መረጠ። ሜዳ ውስጥ ገብቶም ተጋደለ፣ ጎልም አስቆጠረ። ጎሏን አስቆጥሮ ግን በውስጡ አፍኖት የነበረው የሐዘን ማዕበል ፈነዳ። መሬት ላይ ወድቆ ሲያለቅስ የነበረውን ስሜት የተረዱት የቡድኑ አጋሮቹ በሙሉ ወደሱ በመሮጥ በፍቅር አቀፉት። ጋክፖ ይህችን ጎል በጭራሽ ላላየውና በሞት ለተለየው ልጁ ዘላለማዊ ማስታወሻም አድርጎታል። ከእግር ኳስ ጀርባ ያሉ እውነተኛ ጀግኖች እንዲህ ናቸው። መጫወቱ ራሱ ጎበዝ ነው። ተጫውቶም ደግሞ ውጤታማ መሆኑ ሜዳ ውስጥ ፐርፎርም ማድረጉ ራሱ ቀላል አይደለም። እንዲህ አይነት ሰዎች አሉ ጠንካሮች በጣም። የኛም ሀገር አርቲስቶች ታውቃላችሁ፣ ብዙ አርቲስቶች ቀላል የማይባሉ ቤታቸው ውስጥ ለቅሶ እያለ በለቅሶ ማግስት ምናምን ወጥተው ቲያትራቸውን በእነሱ ብቻ የሚደረግ ስለሆነ ቲያትር ምናምን የሚሰሩ ሰዎች እንዳሉ ብዙ ኢንተርቪዎቻቸው ላይ ሰምተናል። እና በጣም ጥንካሬ ይጠይቃል። ዳይናፋር ነን። አዎ ያ ሁሉ ህዝብ ፊት እዛ ነው። እዛ ይኸውልሽ ምን አለ መሰለሽ ስቴዲዮም በሯን ተከፍቶ ስትገቢ የውጫውን ክብር ጥለሽ ነው የምትገቢ። እንደ ቲያትር መድረክ ማለት አለቀ። የህዝቡ ፍቅር ስትገቢ ያለው እኔ ማጋነን አይደለም። ገና በሩ ሲከፈት ስገባ በቃ ሁሉም ይነሳሉ፣ አይነሳሉ። በቃ ያን ክብር ደግሞ ያጎንበስ ብዬ ያው አሁንም ክብር ይስጣቸው ሚስማር ተረጋፊ ከባሌ ጋር ራሱ ኳስ እያለ ውጪ አምሽቶ እንዳይመጣ 80ችን ላይ ስንፈራረም ፈርሟል። አይሄድም በኳስ ሰበብ አምሽቶ መምጣት የለም። እንዴት ጠየቅሽ? እንዴት ኳስ የከለከልሽ ኳስ ጠይቂያለሽ? ሂትለር ምን አረገታል? ሂትለር እኮ ገሎ ይገላግላል። እኔ 80 ላይ በኳስ ሰበብ ውጪ ላይ ወጣ የተካተተ 80 ነው ያለ። እንደ ዛሬ ፋሽን ሆኖ ሴቶቹ እኛም ደጋፊ ነን ብለው ማሊያ ለብሰው መውጣት ጀማመሩ እንጂ አንድ ሰሞን በጣም መጨቃጨቂያ ነበር። ብዙ ትዳር ውስጥ ኳስ ብሎ ያመሻል ነው። ደግሞ ኳሶቹ የሚተላለፉት ማታ ማታ ስለሆነ ኳስ ቦታ ላይ ደግሞ ዝም ብለ ምናምን የለም የሆነ ነገር አዘ ምናምን ነው ምናምን። ከዛ አንዱን ያዛል፣ ትንሽ ሰዓቱ ገፋ ይላል፣ ያ ጭቅጭቅ ያመጣል ትዳር ውስጥ። እንተዋወቃለን ላይ የሚለው ፕሮግራም ብዙ ጊዜ ሚስቶች ባልሽ እንዲያቆም የምትፈልጊው ምንድነው ሲባል ኳስ ማየት ነው የሚሉት። ዛሬ ደግሞ ተቀይሮ ሌላ ሆኗል። ስለ ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። ፍቅረኛ የለኝም። You sure about that? አራቴ እውነት አብራችሁ የሆነ ቪዲዮ ተሰርቶ የነበረው ልጅ እሱ ማንኛውም ሰው ጋራ እንትን ኮላፕ ታደርጋለህ አይደለ? ኮላፕ ታደርጋለህ አይደለ? Wait a minute. ኮላቡ ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ወመን እኔ እኮ ግርም ነው የሚል ለኮንተንት ኮላብ ተብሎ ኤክስትሪም ፍቅረኞች የሚያደርጉትን ነገር እየተቀርጻችሁ እያደረጋችሁ ኮላብ ነው ምን ማለት ነው? በጣም እንደዚህ አይነት ድራማዎች በጣም በስተዋል። ተውት፣ ፍቅረኛም ባይሆን ቦይፍሬንድም ባይሆን ፓርትነሬ ነው ምናምን የምትባል ስታይልም መታለች። በቃ አጉል ልምምድ አጉል ቤርጎ ቤት ጠብቂ። ቤርጎ መጣሁኝ። ምን ካፌ ለምን ለኮላብሬሽን ከሆነ እኮ እኔ ጋር ቪዲዮ መስራት ፈልገሻል። በቃ እዛው ቤርጎ ቤት ጠብቂ። ለኮላብሬሽን ግድ ያስፈልጓል። እንደዛ ነው መጣሁ። እዚህ ጋር መጠየቅ ነው ነው ያስገቡልኝ። እሺ መጣሁ። እስኪ ስለ ፍቅረኛ ነገር ነው። ፍቅረኛ የለኝም እንዴ? አሁን ማንን ነው ታዲያ እየቀጠቀጣለሁ እንዴ? እንትን ለኮላብሬሽን ነው እንደዚህ የምንጠቀመው። ለኮላብሬሽን ነው ከርሚ ጓደኛ ዝም ብላ በቃ ኖርማል ቤስት ፍሬንድ ነሽ። ገብቷል? አልጋ ቤት መቀጣት ኮላብሬሽን ሲሆን አልጋ ቤትም እስከ 8 ሰዓት ላይ ብላኝ ስም ታመሻለች አብራ ከኔ ጋር ከጎን ሆና ትገባለች። ይሄ ኮላብሬሽን በቃ ያስገዳል ኮላብሬሽን እንጂ ሌላ ግንኙነት ምንም ነገር የለም። ሰው ግን ብዙ ጠረጠረ። ገብቷል? አሁን ከዚህ በፊት እዛች መጀመሪያ ከአረብ ሀገር እንደመጣው የሰራው ልጅ አለች እሷ ጋር ብዙ ነገር ይጠረጥረኛል። እኔ ግን ምንም ከዛ በኋላ እሷ ጓደኛ ጋር አሁን ደግሞ እቺ ቤዛ ጋር ምናምን ነገር አንዳንድ ደግሞ የሆነ ነገር ፈልጎ ሰፖርት የሚያደርግህ አለ። ወዶሽ ምናምን አዎ ይፈልግህና ወይም የሆነ በቃ እንትን ይልህና ሰፖርት የሚያደርግ ሰው አለ አይደለ? ምን ነው የምትያቸው እነሱ? ልጅ ነኝና እሳደባለሁ። ከዛ በሁለት ቀን ይጠፋሉ። ወድሻለሁ ሲሉሽ ምናምን ወድሻለሁ ብቻ አይደለም በቃ የማይባሉ ነገሮችን ይሉሃል። ለምሳሌ እንግዲህ ብዙ ነገር አለ። ብቻ እኔ ግን የተጻፉልኝ አሁን ለስማይሉ ለሴት ልጅ የማይባሉ ነገሮችን ምሳሌ
ለሴቶች ማይባሉ ነገሮች ምሳሌ አሁን እኔ ሳውዲ አረቢያ ላይ ስኖር እንደዚህ እንደ ሴቶች ጡት ማስያዣ ምናምን አላረግም ነበርና አንስተሽ ላኪልኝ አይነት ነገር ተባላለህ። ገባ? አንዳንድ ሰው እንደዚህ ጅል የሆነ ሰው አለ፣ በጣም ሴትነትን እንትን ዝቅ ለማድረግ የሚሞክር ሰው። አንዳንድ ደግሞ ሰፖርት የሚያደርግ አንተ እንድትወጣ የሚፈልግ አይነት ሰው አለ። ገባ? እንድትወጣ እንድትጠነክር በውስጥ የሚያስፈልግ ነገር እንኳን ካለ ሰፖርት አለው በቃ የሚል ሰው አለ። እና እኔ አሁን ላይ ሴቶች ናቸው ሰፖርት የሚያደርጉ፣ ወንድ የለም። አያስቸግሩሽም? እና ወንዶቹ አሁን ብዙ ጊዜ ሶሻል ሚዲያ ላይ ጊዜያቸውን የሚያጠፉ አብዛኞቹ ወንዶች በስሜት ማቹር ያደረጉ አይደሉም፣ የሚያስጨነቃቸው ነገር አለ። ስለዚህ ሴት ልጅን በቪዲዮ ሲያዩት በፎቶ ሲያዩት አምራችሁ በቃ ይሄ እንትን ብላችሁ እናንተም ያው እንግዲህ ወንዶም ላይም እኮ አይፈረድም። አንዳንዴ እንደዚህ የምር ብሎብሽ ስትፖስቺ ሲያይ በቃ ነፍሱን ነው የሚያጣውና ቴክስት አያስቸግርሽም? እና በውስጥ መስመር አላይም። ከዚህ በፊትም ለኦዲየንስ ወጥቼ እናገራለሁ። እኔ አላይም ገብቼ አትልፉ። አሁን ላይ ማናጀር ብቻዬን ስለምሰራ ማናጀር ሲይዝ ይገርማል። ታውቃለህ? እንዴት ነው ግን ይሄ ሁሉ ሰው እንደዚህ እያወራሽ ታውቃለህ? ፕሮሞሽን ይመጣልኛል አላየው እዚህ ሀገር መጥቼ ማለት ነው። ሶ እንዴት ነው ታዲያ ኮንታክት የምታደርጊው? ኮንታክት የማደርገው ራሴ የምፈልጋቸውን ሰዎች እቺ ማዋራው ታውቃለህ? አሁን ላይ ወይም ደግሞ በሰው ይመጣሉ። ፍላሽ ግን አላረግም አላየምና የሚልኩልኝ ይሄ እንደዚህ አይነት ቴክስት ነው የሚልኩልኝ የሚለው ነገር ክላሽ አላረግም። በጣም የሚያስቀኝ ምን እንደሆነ ታውቂያለሽ? ኤአይ እናሰለጥናለን የሚሉ ሰዎች ያስቁኛል። ራሱ ኤአይ እኮ ሰልጥኖ አልጨረሰም። በተለይ በኢትዮጵያ አንድ በቅርብ ጊዜ እንትና የሚባል ዲለን የሚባል ወደ ኢትዮጵያ መጥቶ የሆነ ኢንስቲትዩት ይጎበኛል እንደዚህ የበለጸገ ምናምን ተብሎ ከዛ ዲለን ፔጅን ታቋለ ይለዋል እንትኑ ኤአዩ ዲላን የሚባል ሰው አይታወቅም። ኤአዩ ምን ሎካል ኤአይ ነው እንዴ? አዎ ኢትዮጵያ ውስጥ ይሰራል። ማብራሪያ ሰጡ ሰዎቹ ምን አሉ? አይ ይሄ እስካሁን የሰለጠነው አሉ ሎካሊ ነው፣ እውቀት ሎካል ሰውን አስበው እነ ዳሎልን ምናምን ያለው። ከዛ እኔ ግን የመጣልኝ ምንድነው ታውቃለህ? እማማ ዝናሽ ነው ትዝ ያለኝ። የማህበሩ ተላላኪ ነው እንዴ? እስቲ ቤንጃ ቲዩብን ሲያውቀዋል እንዴ? እንደዚህ ሲሉ እኮ ቤንጃ ቲዩብን ታውቀዋለህ? እውነት ነው። ቤንጃ ቲዩብን አውቀዋለሁ። ይህ የዩቲዩብ ቻናል የተለያየ ይዘት ያላቸው ታሪኮችን እና ድራማዊ ይዘቶችን የሚያቀርብ ነው። አብዛኛውን ጊዜም ከህይወት ገጠመኝ የተወሰዱ አጫጭር ታሪኮች እና ተረካዎች ይገኙበታል። ስለዚህ ቻናል በተለየ መልኩ ማወቅ የምትፈልገው ነገር አለ? በነገራችን ላይ ቻናሎች ብዙ ስለሆኑ የበፊቱ ቻናሌ እንደምታውቁት በጻፍቶችን ሰራ ነበር። አሁን አዲሶች ሰዎች ብዙ ሰዎች ያውቁም ብዙ ትረካዎችን ሞክር ያለው ሰርቻለሁ። ብዙ ይወደዱ ነበር። እንግዲህ ካለን ጊዜ መጣበብ አኳያ አሁን በድጋሚ እንግዲህ ለመቀጠል አስባለሁ። ዋናው ግን ኤአይ ያቀናል። ስፒድ መጨረሻ ላይ የተገናኘ ነው ከማሪያ ጋር እንደዚህ ተወራዶ ሲወጣ ፊት ለፊት ነበርኩ። ፍሪ ሆኖ ሲመጣ ነበር። እጁን ይዘዋሉ። አም ዘ ቤስት ባርባር የሆነ ከት አኩት የሆነ ከት ይሄር አኩት። ከዛ እያየኝ ነበር ሰምቶኛል። ስፒድ ከዛ ጋርዱ we don't need haircut ምናምን ብሎ ዘወር አድርገኝ። ሳይጨርሰው በቃ መልሴን አገኘው። እዛች ጥግ ድረስ ነበር መሄድ የፈለኩት። ጨረስኩ። ከዛ በኋላ ምንም ሰላም ነበር። አንፈልግም አለ። ናቲ እንደዚህ ሲል ነበርክ? እሱ የተያዘበት መርካቶ ነው። ሰምተሃል? ኖ ከሳይንስ ሙዚየም ውስጥ እኮ አንድ ላይ ናቸው። እኔ እንደዛ ስለው ያው እንግሊዘኛ ስለማሰማ ነው እንጂ እኔ በእንግሊዘኛ ነው የጠየቅኩት። ከጎኑ ነበር ኢቭን ማለት ነው። እሱ ጸጉርን ማን የሰራ በጣም የድሮ ስታይልን ይመስላል ያምራል ምናምን ብሎ አልኩት። ታስታውሳለህ አይደል? ሰው አንተ ግን ምንም አላልኩም። እሱ ነው የሰራኝ ብለህልኝ ቢሆን ኑሮ አልሰማኸው የሆነ አይነት ነገር አገኝ ነበር። መናገር ነበረብህ። የኔ ስታይሊስት ነው ምናምን ማለት ነበረብህ በእንግሊዘኛ ምናምን ምትለው ኑሮ እኔ ከየት ይመጣል? እንግሊዘኛ ሰዓት በእርግጥ ያንተ ድምጽ አልሰማሁም። እንግሊዘኛ ጠፍቶብኛል። ሌላ ቀርቶ አባትህ ማን ነው ሲባል የመናገር አቅም አልነበረኝም። ድምጹን ሰምቻለሁ ያንተ ነው እንጂ የጋርዶችንም አልሰማሁም። ከዛ በኋላ ስትሪሙን የተወሰነ አይቻለሁ። ፖስት የተደረገው በቃ እኔ ብስ ገባ ዓለም ሌላ ታሪክ ነች። ብቻ ያሞኔ እኔ አልሰማሁም። እሱ ከሰማ
አሪፍ ነው። መልስ አግኝቻለሁ። ትቀልዳለህ እንዴ? እሱ ለራሱ ግራ ገብቶታል። ጭራሽ ስታይሊስት እሱ ነው ምናምን እያለ ስላንተ በእንግሊዝኛ ያብራራል። በሰዓቱ እሱ የነበረበትን ጉዳይ እንደምታውቁት ነበር። በነገራችን ላይ እምደክመው እምለፋው ተፍተፍ እምለው ዛሬ ከነበርኩበት የሆነ ስቴፕ የተሻለ ነገር እንዲኖረኝ ስለፋ ከሆኑ ሰዎች ለመብለጥ ፈልጌ አይደል። 3 ምክንያቶች አሉኝ። አንደኛ እኔ ነኝ፣ ለራሴ ደስታ ለራሴ ነው። ሁለተኛ ለልጄ፣ ሶስተኛ ደግሞ ለእናቴ። ለእነዚህ ሰዎች ነው እንደዚህ መሆኑ። ሊስት ውስጥ ከነዚህ ውጭ ማንም ሰው የለም። ላቭ ዩ ጋይስ። ሊስት ውስጥ ከነዚህ ሰዎች ውጪ ማንም የለም ብላለች። እንግዲህ ምን ማለት ነው? ሲንግል ነኝ ነው እንግዲህ። በሰላም ተስፋዬ ላይ ሰሞኑን ትንሽ ውዝግብ ተነስቷል። ምንድነው ልጇ በተመረቀበት ጊዜ አሁን እንግዲህ በትንሽ የኪንደርጋርደን ምርቃቶች እንዳሉ ታውቃላችሁ። እና ሲመረቅ እዛ መድረክ ላይ ከነበሩት አስተማሪዎች መካከል ሌሎቹን ልጆች ኖርማል ትሪት አድርገ የሷ ልጅ በተለየ መንገድ አስተማሪዋ ስማለች እና ትሪት አድርጋለች እና የሴሌብሪቲ ልጅ ስለሆነች የታዋቂ ልጅ ስለሆነች መድሎ እያደረገች ነው አስተማሪዋ የሚል ጭቅጭቅ ተነስቷል። ወላጆቼ እዚህ ጋር ያለውን ቪዲዮ ትላንት ፖስት ተደርጎ ነበር፣ አይታችሁታል። እኔ በበኩል ይሄን ቪዲዮ አይቼ እንደሆነ በቃ አዝኛለሁ። እንደ አንድ ወላጅ ልጆች እንዳላት ሴት እኔ ፊል አድርጌያለሁ። እዚህ ጋር ቪዲዮ ላይ የሚያሳየው ምንድነው እንግዲህ መምህሯ የመጀመሪያዋ ልጅ ሰርቲፊኬቷን ከሰጠቻት በኋላ ፎቶ ለመነሳት ነበር ህፃኗ የቆመችውና ከዛ በኋላ አዲስ ልጅ ሲመጣ እዛ ፖስቱ ላይ የሚለው እንግዲህ የታዋቂ ልጅ ነው የሚለው እንግዲህ እሱን እርግጠኛ አይደለሁም። ሶስቱ ሲመጣ አቴንሽኗን ወዲያው ቶሎ ታነሳና ወደዚህኛው ታደርጋለች። እና እኔ እዚህ ላይ ምን መናገር ፈለኩኝ፣ አድሎ ማድረግ በተለይ ልጆች ላይ የእውነት ከቤተሰብ አድሎ ሲመጣባቸው ከመምህራን አድሎ ሲመጣባቸው እንደምናስበው አይደለም። እኛ አያውቁም ብለን ልንረዳ እንችላለን። ነገር ግን ልጆች አካባቢያቸውን የመረዳት አቅማቸው በጣም ከፍተኛ ነው። ከምናስበው በላይ በደንብ ያስተውላሉ ምን እየተካሄደ እንደሆነና ልክ ማዳላትን ሲያዩ እነሱ ወዲያው ኢንተርፕሬት የሚያደርገው አይምሯቸው የሚተረጉመው እኔ አልፈለግም፣ እኔ አልወደድም፣ እኔ ጎበዝ አይደለሁም፣ እኔ ምርጥ አይደለሁም የሚለው ውስጣቸው ይገባል። እና ይሄ ጉዳት ደግሞ እንደምናስበው አይደለም። ይሄ የህይወት ዘመናቸው ጠባሳ ነው የሚሆነው። አይለቃቸውም፣ ኢቭን አድገው ራሱ አይለቃቸውም። እና እባካችሁ ትምህርት ቤቶች በጣም እባካችሁ መድረክ ስትሰጡ፣ ስፔሻሊ ደግሞ እኔ ትላንትና የልጄ ፕሮግራም ስለነበራቸው የወላጆች ቀን ስለነበር ሄደን ነበር እና አስተማሪዋ ምን አለች መሰላችሁ? በጣም ልቤን የነካው ነገር እንዲህ አለች። ሌሎች ትምህርት ቤቶች መድረክ ለልጆች የሚሰጡት ስፔሻል ለሚባሉ ልጆች ነው፣ አክቲቭ ለሚባሉ የትምህርት ቤቱን ኢሜጅ ለሚገነቡ ልጆች ነው የእውነት የሚሰጠው። እኛ ትምህርት ቤት ግን አለች ለሁሉም ለልጆቻችሁ መድረክ እየሰጠን ነው አለች። እውነቷን ነው። የእውነት እኔ ልጄን መድረክ ላይ ሳየው የተሰማኝን ደስታ ልነግራችሁ አልችልም፣ እንደ እናት ማለት ነው። ምክንያቱም ልጆች መድረክ ላይ ሲቆሙ በጣም ብዙ ሰው ፊት ቆመው ሀሳባቸውን እያቀናጁ መናገር ሲችሉ አንደኛ ፍርሃታቸውን ያቆማሉ። ነገ እነዛ ልጆች የቱ ጋር እንደሚደርሱ አናውቅም። ኮሚኒኬሽን ስኪላቸው ይዳብራል። ሀሳባቸውን በድፍረት የመናገር አቅም ይኖራቸዋል። ሰልፍ ኮንፊደንሳቸው ይገነባል። የእውነት መድረክ ለልጆች በጣም ቤዚክ ነገር ነውና አድሎ ደግሞ በጣም ከምናስበው በላይ ይጎዳቸዋል። እና የእውነት ትምህርት ቤቶች እባካችሁ የራሳችሁን ኢሜጅ ቢልድ ማድረግ ሳይሆን ልጆቹን መገንባት ላይ ትኩረት ብታደርጉ፣ ልጆቹን ማውጣት ላይ ማብቃት ላይ ትኩረት ብታደርጉ። የመጀመሪያው ምንድነው የሰላም ተስፋዬ ልጅ ነው፣ የታዋቂ ልጅ ነው። ስለዚህ ተቀርጾ ፖስት ይደረጋል። ከዛ ትሪት ስታደርገው ምናምን ይታያል። እንዲህ ናቸው አስተማሪዎች የሚል ሜሴጅ በአንድ በኩል ፕሮሞሽን ይፈልጉታል፣ ይሄን ያደርጉታል። ሌላው ግን ዋነኛውና ትልቁ ነገር ለኔ ይሄ ዛሬ የምርቃት ቀን ሆኖ ስለተቀረጸ ነው እንጂ በየዕለቱስ ምን ያክል ስፔሻል የሆነ ነገር ለእንደዚህ አይነት ልጆች እየተደረገ ሌሎቹን ምን ያህል ሞራላቸው ሲነካል የሚለው ነው የሚያሳስበው። የአንድ ቀኑ ሳይሆን በየቀኑስ ያለው ነገር ምን አይነት ነው፣ እሱ ራሱ ያሳስበው። ይሄ ነው እንግዲህ ትላንትና በፖድካስት ቻናላችን ስንወያይበት ነበር። ይሄ እና
ምንድነው ሰሞኑን አንድ ፒክቸር ታይቷል አይደለ? ቪኤት ላይ ገመችስ የሚባለው መኪና ላይ ሆኖ ህጻን ልጅ ምናምን ተሰልፎ እሱ ነገር ኤአይ ነው ተባለ። ልክ እሱ ነው ደሞም ነው ኤአይ ጀነሬተር ነው። ባለፈው ቪዲዮ ነው እንደውም ትክክለኛ መስሎኝ ነበርና ኤአይ ጀነሬተር ነው ሲባል አኮ አሁን እንደዚህ ማይደረግም ብሎ ሰው እንደማይደረግ ነገር አድርጎ ቆጠረው። ይሄው ማስረጃው ማአት ሞት ፍርድ ይፈረድባታል ለኢላኑ ሰቦ ላይ የዛሬ 13 ዓመት ገደማ ዛሬ የሀገሯን አፈረጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለው ቤተሰቦቿን፣ አባቷን፣ እናቷን ሁሉ እንኳን ደስ ያላችሁ። የለኢላኑ ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ህጻን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ህግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለጥሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበር። ጭቅጭቅ ነገር ነበር። ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ 4ኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ይዘግበዋል። ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩን የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ዋናው ነገር እንኳን ለሀገርሽ አበቃሽ ነው። ግን እነዚህ ሁሉ ገንዘብ ሁሉ ሰው አዋጥቶም ብሎ ይና አላመት ደግሞ ያሰራር ነዝላልነትም አለበት። እንግዲህ ወንጀሉም ሁኔታ ከባድ ሊሆን ስለሚችል ነው። ለማንኛውም እንኳን ተፈታች። የሚያቀኝ ከከኛለች እከክ ማይቅ ራሱን በራሱ ፈታትጋላል። እኔ 135 ዓመት ነው። እኔ 135 ዓመት ነው ማለት ለምሳሌ አንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኑር ያለው ከዚህ በኋላ 35 ዓመት ሰው ነው ትርሶ እኔ አሁን እንደ የሚያወሩኝ ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መተው ምን አገባ አንተ በእድሜ አይ ምንድነው ታዲያ 135 ነው 135 ዓመት ኖራለሁ አልኩህ እኮ ምን ቀና አይ 35 ዓመት መንፈሳዊ ቅናት ይኑርክ ግድ ለማለት 30 ጋይሰኛ ያምጣት ለምን መሰለህ እኔ ረጅም ኖራለሁ ብለህ አትበል። ይኑሩ ችግር ለምን ብለህ አንተ እኮ ነው ያልክ። እኔ ኖራለሁ አልሞትም ረጅም ኖራለሁ አልክ። መጽሐፍ ቅዱስ ነው አንዳንዶች ሞትን አያዩም ብሎ ስትሞት ቀብረሃለሁ አልኩ። አይ አንዳንዶች ረጅም ኖራለሁ ያልክ አንተ ልክ ነው። አንዳንዶች ሞትን አያዩም ነው ላንሳሎትና በሹፌርና በጋርድ ነው። አንዳንዶቹ ሞትን ያያሉ ማለት ምን ማለት? አንዳንዶች ሞትን አያዩም ነው። ሞትን አያዩም። እሺ እርሶ በሹፌርና በጋርድ ነው የሚሄዱት። ከዛ በተረፈ ደግሞ የሰዎችንም ስም እያነሱ አንዴ ይሞታሉ፣ አንዴ ይፈነዳሉ፣ አንዴ እንዲህ ያሉ ይናገራሉ፣ ይሳደባሉ። ምንድነው ከጀርባዎት ምን ቢኖር ነው ያን ያህል ተማምነው በዚህ ልክ በድፍረት የሚናገሩበት ምክንያት ምንድነው? ማለት ከጀርባዎት ምን ቢኖር ነው? አንዳንድ መረጃዎችንም አንዳንድ ታዋቂ ፖለቲከኞችም የሚያነሱት ነገር ስላለ እርሶ ላይ ሀሳብ ስለሚሰጡ እሱንም አነሳለሁ። ምንድነው ከጀርባዎት ምንድነው ያለው እንደዚህ የሚተማመኑትና እንደ ልብ የሚናገሩበት ምክንያት ምንድነው? ፈጣሪ ነዋ። ፈጣሪማ ለሁላችንም ፈጣሪ አይደል?
እኔ የሚያምነው ግን ይለያል። ምንድነው? እኔ ይለያል። እኔ የሚያምነው አንድ ነው እሱ። ስሙ ግን 1101 ነው የፈጣሪው ስም። 1101 አንድ ግን 1100ም ዋጋ የላቸውም። በኔ ስም 1100 ልታመልክ ትችላለህ፣ ግን የሚያድን አንድ ነው። እሺ 1100 ስሙም አቀያይራችሁ ብታመልኩም ብታምኑም እኔ ግን 1100 አንደኛን ነው የሚያምነው። ስለዚህ ጋርድ ምናምን ይሄ ሽፌር ምናምን የምትሉትን ቅናት ነው። ጋይስ ይሄ ሎሽን ነው። ቤኪ ምን እንዳረገ ስሙ። በዚህ ሎሽን ታጠበ ገላው። በዚህ ሎሽን ገዳም በሎሽን ሻወር ቤት ነው ያለው። ከዛ ከሳሙና ተገኘ ምናምን አድርጌ በሎሽን ተቀልዳለህ ሳሙና ተሳሳቱ። ይኸውልህ እዚህ ጋር አለ ወንድሜ አታምነው። LOTION ደግሞ ፎከስ ያደርግልኝ ሎሽን እስቲ ያዘው ወንድሜ አንብበው። ደግሞ እኮ በሎሽን እንደታጠበ ሰው እንኳን ወዛም ቢሆን እሺ ደረቅ ነው እኮ ስቲል እንጂ ሰሚ ለፊት ይሆናል ነገር አረጋ ወንዶች ለነገሩ ምንም ነገር ትቀባላችሁ። ተቀበው ምን ይመጣል? ተቀበው። ለምንድነው ፊት የማይቀባው? ይቀባል። ፌስ ኤንድ ቦዲ ከሆነ አይኔ ሞሸለጠው ፊቱን በሎሽን። ቅርታ የዱባይ ሰዎች አራራ አሌክስ እንዴት ነህ? ጤና ይመስገን ፈጣሪ። ለውጥ አለ? አሁን ያለበት ሁኔታ እንዴት ነው? እስቲ አሁን ያው በድጋሚም ገብቼ ነበር ሆስፒታል። ከዛ በኋላ ከወጣው በኋላ ያው የተወሰነ እግሬ ላይ አለ የሚባለውን ሕክምና ነው የተደረገልኝ። አለ የሚባሉ ስፔሻሊስቶች ናቸው። ያው ከእግዚአብሔር እንዴት አልሰለቸ መተኛት ከበረት እንዴት አልሰለቸ መተኛት ከበረት እንዴት በእውነት ለእኛና ለሕዝቡ ሲል በበረት የተኛው ክርስቶስ ይፈውስ፣ አሜን፣ ያድነ፣ አሜን። ቆመን ለማመስገን ደግሞ ያብቃል። አሜን። ሼር አድርጉት፣ ይሄን ቪዲዮ ኮፒ ሊንክ አድርጉት፣ ለብዙ ሰዎች እንደምታደርሱ ባለሙ ተስፋ ነኝ። የረዳችሁት እስከ መጨረሻው አብራችሁ እንድትቆሙ ጠይቃለሁ። አሌክስ እንግዲህ በመሃል ወጣ ገባ ከወጣ በኋላ ሆስፒታል እንደገና ገብቶ ነበር፣ ታሟል። እንግዲህ ግን ለውጥም አለ ደግሞ አት ዘ ሴም ታይም ደግሞ መጣ ሄደት የሚልም ነገር አለ። እግዚአብሔር እንግዲህ ጨርሶ ይማርህ፣ ቆመ ወደ ስራ እንድትመለስ ፈጣሪ ካንተ ጋር ይሁን።
ስቲል ግን አሁን አንዳንድ ሰዎችም የዋሻው እንዴን ፕሮግራም ላይ ያሉ ጓደኞቹ ምናምን ኮምፕሌን ማድረግ እንደቀጠሉ ነው። እንዴት አደራችሁ? በእንደዚህ አይነት ቪዲዮ መምጣት አልፈለኩኝም። ይህን ነገር በእናታችሁ በእግዚአብሔር ይህን የምትመለከቱ ሰዎች ቢያንስ በእኔ በኩል 15000 ሰዎች አላችሁ። ይህን ነገር ላይክ፣ ኮፒ ሊንክ፣ ሼር አድርጉና ለዋሻው እንዴት ፕሮግራም አዘጋጆች አድርሱልኝ። ከዜድና ከጥላውን ውጭ ብዙዎቻችሁን አውቃቸዋለሁ። ከዜድ ውጭ ማለት ነው። ምንድነው ይሄን ያህል በቃ ይሄ ልጅ በቃ አብራችሁ መስራች የነበረ ነው፣ ጓደኛችሁ ነው። ብዙዎቻችሁን የምናውቃችሁ ያው በኮሜዲያን ጉዳይ ነው የምናውቃችሁ። ከዛ በተረፈ በዚሁ በአባይ ግድብ ጉዳይ ማለት ነው። ዛሬ ይሄ ልጅ ታመመ። ፍልፍሉ ደግሞ መቼም አፈር ላይ ተነሳ። እግዚአብሔር ፈቅዶልህ በሶስት እግርም ቢሆን ቆመ ለመሄድ በቃ እንዴ እግዚአብሔር እንዴት ነው እንደዚህ አይነት ትምህርት ከሰጠ ያም አብሮ ለነበረ አብሮ ሲበላ ለነበረ ሰው ጭካኔን ከየት አመጣው? እኔ እስከማቀው በቅርበትም እስከማቀ ድረስ የዋህ ነገሮችን በያፌስ ከመታለ ነገሮች እንኳን ሲመጡ ቀለል አድርገህ የምታልፍ ሰው እንደሆንክ ነው የማውቀው። ጥላሁንም ትልቅ ሰው ነህ፣ ብዙ መከራ አይተሃል። በቅርብ ጊዜያቶች ሁሉ ሁለት አይነት ሞት በምን አይነት አደጋ እንዳሳለፍክ ታውቃለህ። ዛሬ ይሄ ነገር ተከሰተ። ይሄ ልጅ የእውነት እግዚአብሔር ያንጣው ነው። መጥፎ ነገር ቢመጣ ግን አንደኛ መቃብር ላይ የምትሮጡት እናንተ ናችሁ። ለዚህ ልጅ እንደተረባረባችሁለት ብትረባረቡ ሄዳችሁ እግዚአብሔር ይማር ብትሉት ምንድነው ችግሩ? ወይስ እናንተ ሄዳችሁ ለኛ አልተነገረንም ወይ ደግሞ የሆነ እርዳታ አድርጋችሁ እንዲነገር አልፈለጋችሁም? ይሄንን ግልጽ አድርጉልን። እስከማቀው ድረስ ከሌላም ከብዙ ሰዎች ጋር የምሰማው ትራንስፖርት ላይ ወይ በጣም መጥፎ ሰዎች ናቸው እየተባላችሁ ነው። ምን ችግር አለው ሄዳችሁ ብትጠይቁት? ምንድነው ጉዳቱ? አያሳዝናችሁም ወይ? ያን የመሰለ ልጅ ቆሞ የሚራመድ ልጅ ያው የእህት ልጆች የሚያሳድግ ልጅ እንደዚህ አይነት ኬስ ሲደርስበት ምንድነው ይሄን ያህል ጭካኔ ያመጣው? በድንበር ነው የተጣላችሁት? በሚስት ነው የተጣላችሁት? ሰው እኮ ከባድ ገዳይ እንኳን ይታረቃል አይደለም? በስራ መለያየት፣ በገንዘብ መጣላት፣ በተለያየ ነገር እኮ መለያየት ይመጣል። ግን ሞት የሚባል ክፉ ነገር አለ። ሰው ከሞተ በኋላ ደግሞ ብናለቅስ ምንም ትርጉም የለውም። በተቻላችሁ አቅም ነገሮችን ትታችሁ ሄዳችሁ እግዚአብሔር ይማር በሉ። ግድ የላችሁ። የታሰረ መጠየቅ፣ የታመመ መጠየቅ ምንም አይነት ጉዳት የለውም። ነገር ግን ሰው እንዲጠላችሁ እንዳትሆኑ። የእውነት ነው የምነግራችሁ። ከፍ ያደረጋችሁ ህዝብ ቁልቁል ነው የሚነዳችሁ። እውነቴን ነው የምነግራችሁ። ይሄ ልጅ ደግሞ በጣም ያሳዝናል። ሰው የለውም፣ ገንዘብ የለውም። ከዚህ በፊት አቻሪ ሚዲያ ላይ ቀርቦ አይቼዋለሁ። ከዛ በኋላ ወጣ ተባለ፣ እንደገና ተመልሶ ታመመ ተባለ። ስለዚህ ቢያንስ ጥላሁን አንተ ትልቅ ሰው ነህ። ጥላሁን እልፍነህ በቃ ያለው ልዩነት እንዳለ ይሁን፣ አትነጋገሩ። ግን ሂዱና ጠይቁት። በቃ ማድረግ የሚገባችሁን አድርጉ። እንዴ የወንደሰን አውራሪስ ሞተሽ አንድ ቀን ሄዳችሁ በቃ አለቀ፣ ሌላ ታሪክ የለውም። ሰው ከሞተ እንደዚህ ነው የሚረሳው። በቃ የመጀመሪያ ጊዜ ሆይ ሆይ ይባላል፣ ከዛ በኋላ ይረሳል። ስለዚህ በእግዚአብሔር ነገ እናንተ ልጆች አላችሁ፣ ሚስት አላችሁ፣ ቤተሰብ አለ። ደምሴ አንተ የምታስተውል ይመስለኛል። ስለዚህ በተቻለ አቅም በቃ ነገሮችን ሶልቭ አድርጉና ሄዱና ጠይቁት። በቃ ምን ችግር አለው? እንኳን አብራችሁ ሲሰራ ለነበረ ልጅ እንኳን አብራችሁ ብዙ ነገር ላሳለፈ ልጅ ዛሬ ይሄ ነው የሚገባው። ስለዚህ ስለ እግዚአብሔር ብላችሁ ነገሮችን ተውና መረዳት ባለበት መንገድ ወይ ደግሞ ቻሌንጅ መሰባሰብም ካለበት የሚፈለግበት መንገድ መርሁና እጃችንን እንዘርጋ። ብዙ ሰውን እኮ ግራ ያጋባው ነገር በስራ ነው ይዛን ተጣሉ የተባለው አይደል? ስራ ከሆነ ያጣለው የናክል ከሌላም ነገር በሌላም ጸብ ሰው ይታረቃል ነው። እንደገና ደግሞ በጣም ተቀራራቢ ጊዜ ላይ ነው የፍልፍሉ መታመም፣ የሱ መታመም፣ ከዛ በፊት ደግሞ ጥላውን ፍነም ከዛ በፊት ታሞ ራሱ ነበረበት አብሮት ሲጠይቀው ምናምን አሉ ቪዲዮዎች እኮና ያንን ተወታር በመሐልስ ሽማግሌ የለም ወይ ነው ጥያቄ እንዴ ተው የሚል ምናምን ከዛ እርቅ ቢያረጉ ሳይው እርቅም ባይኖር ግን በእንደዚህ በከባድ ጊዜ ከጎን መሆን ለሱ መረባረብ ተገቢ ነው። ምንም ጥያቄ የለውም። ትክክለኛ ጥያቄ ነው ሰው እየጠየቃችሁ ያለው። እነዚህ ሁለት ባልና ሚስቶች ዛሬ በህይወት የሉም። ትናንትና እሷን አስመርቆም ወደ ቤቱ ይዟት እየተመለሰ ነበር። ባልና ሚስት ናቸው። እሱ መምህር ነው፣ አብርሃም ይባላል። እሷ ደግሞ
ትናንትና ወይ ከትናንት ወዲያ የኮሌጅ ተመራቂ ነበረችም። ታዲያ ምርቃቷን ጨርሳ ወደ ሀገሯም ከከፋ ቦንጋ ማለት ነው በምትመለስበት ሰዓትም በደረሰ እጅግ አሳዛኝ የተባለ የመኪና አደጋ ህይወታቸው አልፏል። እነዚህ ሁለት ባልና ሚስቶች ታዲያ በዚህ በምትመለከቱት መኪና ውስጥ ህይወታቸው ማለፉ እንግዲህ በዛሬው ዕለት እጅግ የተሰማ አሳዛኝ መረጃ ሆኗል። ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እመኛለሁ። በጣም ነው የሚያሳዝነው። በቃ ይሄ ነው ህይወት። ለዚህ ህይወት እኮ ነው እንደዚህ ምን ሆነው ሁላችንም እውነት ለመናገር ነፍሳቸውን ይማረው። እንገባን ስካይላይት ማለት ነው። በጣም አርፍደናል፣ ሰዓቱ በጣም ይዱብናል። ግን ውስጥ እንገብተን ያሉን አይገርምም መልኩ ቆጫጫሉ ቆጭና አረማመዱ ራሱ አክት አድርጎታል። በጣም ነው የገረመኝ። በስማም ሰው መሳሰል ጸጉር ቁርጡንም እንደሱ አድርጎታል። ላጫሉ አዋርድ ጊዜ እንግዲህ መጥቶ የሱንም ባለቤት ሊያገኛት ነው ነገር አብረና ያለ ይመቻችሁ። ድምፁ ራሱ Ay baay'ee ni fakkaata ni hayiluun jedhama TikTok irratti waa'ee haciituu hojjedha namoonni baay'een hacii fakkaatan an jedhamu fakkaatee manaatti diimattee malee nan diimattee miti ኦኬ ትፉፉማ ከምን ያድማል ይገርማል እኮ እውነት ነው። አንዳንዴ እውነት ነው ትላላችሁ። የሳይንሱ አንድ ሰው 7 50 ያለው ምናምን የሚባለው በጣም ነው የሚመስለው። በጣም ዘር የለኝም ንጹህ ኢትዮጵያዊ ነኝ ብለው የሆነ ክፉ ቀን ሲመጣ በመንጋ ተነስተው በመልክህ በዘርህና በሃይማኖትህ ሊያሸማቀቁ ከሚፈልጉ ማህበረሰብን ጨፍልቀው ከሚሳደቡ ሰዎች ይልቅ የመጡበትን አክብሬ የተገኘውበትን አክብረው በማስተዋል የሚኖሩ ሰዎች ይገዙኛል፣ ሰላማችሁ ይብዛ ሲል አስጌዴ እንደሾ ይህንን መልእክቱን በፌስቡክ ገጹ ላይ አጋርቷል። ከሰሞኑ ታዲያ በማህበራዊ ሚዲያ ላይ አስጌዴ እንደሾ በተለያዩ ጉዳዮች ላይ ስሙ ሲነሳም ከርሟል። ምን አርጉ ነው የምትለን አስጌ? በቃ ተወህ እኮ ሰው በቃ ዝም አለ አይደል? ራስ እየመጣ ነው የምትጽፈው። ለምን አይ ሙከራ ኦኬ ሪካርዲንግ ላደርግ ነው። እስቲ ብቸኝነት ሲሰማኝ አሁን አንድ መላ የመጣልኝ መስሎኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባለሁ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይሄን ሪኮርዲንግ እንደ መለማመጃ ይሄን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግለኝ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ነው የሚባለው ነገር ወንድሙ ጀራ የሚገርማችሁ ነገር እንዳለው ችሎታ ብዙ ያልተባለለት ብዙ ያልተተነተነ የሱ ስራ ምናምን እንደዛ አይነት ሰው ይሰማኛል። አንደርሬትድ የሚባሉ ሰዎች አሉ አይደል? በጣም ጎበዝ ነው በሙያው በጣም ጎበዝ ነው። በቅርቡ እንደውም እዚህ ማምጣተን አይተናል። የመድኃኒዓለም ትምህርት ቤት አምባሳደር ሆኗል። ብዙ ስራዎችን ለመስራት እንትን ብሏል። እና እቺን ቪዲዮ ግን ሰዎች ግራ እንደዚህ ነው ባህሪው። በነገራችን ላይ እሱ ሲያወራ ምናምን በጣም ሲምፕልም ነው፣ ግራ የሚያጋባ ነገር ያለው ይመስላል ምናምን እና ትንሽ በቃ የሆነ ጭንቀት ይዞት የሆነ ምናምን እንደዚህ ሆነ ምናምን ሲሉ አንዳንድ ሰዎች እያየው ነው። በቃ እንዲህ ነው ባህሪው። እሱ ወንድሙ ጅራ ይሄ ነው። ምንም የሆነው ነገር የለም። ጃኒ እንግዲህ ይህን ቪዲዮ ለቃለች። ለዚህ ነው ብዙ ነገሮች የሚባሉት። ከዚህ በፊት እንግዲህ ያረገችው ታቱ ምን አይነት እንደሆነ ብዙዎቻችሁ ታውቃላችሁ። ሲጀመር ታቱ በሃይማኖት በመንፈሳዊ መንገድ ማይደረግ የለበትም። እንደገና ደግሞ የመንፈሳዊ ነገር ታቱ ማድረግ በራሱ ደግሞ ትክክል አይደለም። ከዛ የተደረገበት ቦታ በፍጹም እና ደግሞ የኛ ተግባር እሱን ያዙት። ሁለተኛ ምን የሚባል አባባል አለ መሰላችሁ? ልክ በቢኪኒ ምናምን ለመሆን ሲባል ያንን ቪዲዮ ለመቅረጽና ለመልቀቅ ሲፈለግ ግዴታ ውሃ ዳርጋ ይኬዳል፣ ወይ ዋና ቦታ ወይ ቢች ጋር። ከዛ በኋላ እንደዚህ አሁን ራቁት መሆን ተገቢ ነው ሲባል እና ባበሻ ቀሚስ ዋና ውስጥ ልግባለ ምናምን የምትል ምክንያት አለች። እና ምን መልሳለ ለዚህ? እንደዛ ማለት አለም ግን አለመፖሰት አይቻልም እንዴ? ማለት ዘጋ ያስፈልግ ማለት ያ ነገር ፕራይቬት ነገር ነው። መዝናናት ምን ማለት መብት እኮ ነው። ግን ከተፖሰተ ደግሞ አስተያየት መቀበል ግዴታ ነው። ሰዎች የሚያነሱትን ኮምፕሌን
ይሁን ይሄውና አይደለ ስናይ ደግሞ የሚሰማን ደግሞ ሀሳብ እንድንሰጥ ግዴታ ይሆናል ማለት ነው። መብት እንዳልኳችሁ መብት ነው፣ ግን ትክክል ነው ትክክል አይደለም የሚለውን ሀሳብ እንሰጣለን። እንደኔ አላስፈላጊ ነው። በቃ ራቁት ለመሆን ሲባል ብቻችን ውሃ ቦታ ፈልጎ እንዲህ ማድረግ ይህንን የጃኒን ቪዲዮ ሳይ አይ ምናልባት ኤአይ ጀነሬት ያደረገው ይሆናል ብዬ አካውንቷ ውስጥ ገብቼ ቼክ ሳደርግ ራሷ ጃኒ የፖስተችው ቪዲዮ ነው ያየሁትና ኮሜንት መስጫ ሲያጥኑንም ዘግተዋለች። የመጀመሪያው ነገር አንቺ ትክክለኛ ነው ብለሽ አምነሽ የሰራሽው ቪዲዮ ከሆነ ኮሜንት መስጫ ሳጥኑ መዝጋት አለብሽም። ሁለተኛ ደግሞ ኮሜንት መስጫ ሳጥኑን ደግሞ ከዘጋሽው የሰራሽው ነገር ትክክል እንዳልሆነ ገብቶሻል ማለት ነው። አንቺ እንግዲህ ሰሞኑን ብራንድ አምባሳደር ሆነሽ የተሸምሽ ሰው ነሽ። የሥራ ሰው ነኝ ብለሽ ራስሽን በራስሽ የካፕሽና የተናገርሽ ሰው ሆነሽ ሳለ አሁን ከእንደገና በቀናት ልዩነት ውስጥ እንዲህ አይነት ነገር መስራት ትክክል ነው ብዬ አላስብም። ምናልባት ወንድ ልጅ ምናልባት አዶናይ እንግዲህ ካጠገብሽ በመለየቱ የድብርት ስሜት ምናልባት ተሰምቶሽ ሊሆን ይችላል ብዬ አስባለሁኝ። ግን የድብርት ስሜትን ቢሰማሽ ግን ወደምታምኚው አምላክ ሄደሽ እግዚአብሔርን ጽናቱን ብርታቱን እንዲሰጥሽ መለመን መቻል ነው እንጂ እንዲህ አይነት ራቁት ነው ግልጥልጥ ብሎ መታየት በሰው ዘንድ ያለሽን ተቀባይነትም ያሰጣሻል ብዬ አስባለሁ። እኛታችን ግን አንድ የተረዳሁት ነገር ግን ገንዘብ ለሰው ልጅ ደስታን እንደማይሰጥ ነው የተረዳሁት። ምናልባት ጃኒ አይደለም ለራሷ ለሰው መትረፍ የሚችል ገንዘብ አላት ብዬ አስባለሁ። ግን ገንዘብ ግን ደስታን አልሰጣትም። ሰሞኑን የምትሰራቸው ቪዲዮዎች በሙሉ የሆነ ዲፕሬሽን ውስጥ እንዳለች ያሳብቃልና ግድ የለሽም ገብርኤል ወዳለት ያለሽ አይደለ ገብርኤል ሂጅና ገብርኤል ሆይ ብለሽ እስቲ አንቺ የልብሽን ከኃጢአት በስተቀር የልብ ሆነሽ ምሻት እንዲፈጸምልሽ ለገብርኤል ንገሪው በጨዋነት። እስቲ እናንተ ግን ይሄን ሐሳቤን ስታዩ ምን ተሰማችሁ? ሐሳባችሁን ኮሜንት ለሰምቱ ላይ አመሰግናለሁ። ጠብ በሚል ሐሳብ የለውም። ትክክል ነው። ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልጅ ነይ አንዴ ፈራችኝ። ቪዲዮ ሲያዩ ግራ የሆኑ ብዙ ጊዜ እንዴት ነሽ? ሰላም ነው አለው። የት ነው የመጣችሁ መሰላችሁ? ሌሊት ተነስታ ከቤቷ ሌሊት ላይ እንግዲህ የወሲብ ንግድ ነው የሚባለው ቃሉ ይከብዳል። እንደዛ ሆኖ ራሳቸውን የሚያስተዳድሩ ሰዎች እኔ እጄ እስቲ አንዱ ለሶስቱን የቀን ገቢያቸው ደስታቸውን እስቲ ይተኙ ይግቡ እስቲ ብላ በቀና ሀሳብ ነው የመጣችሁ። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ነው መቀረጽኝ በምላቃል እና ካሜራ ወደ እኔ ነው ወላ አልቀርጽ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እንዴት ነው? እንኳን ረጅም ታሪክ አለው ግን ሁለት ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት። ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰው ልጅ ነው አይት ማላቀው ሰው ነው። ሰው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ትንሽ ልጅ አለ እግዚአብሔር ይመስገን ባልጋ ቤት ነው። ስትወጪ አሁን ማንም ጠብቅሽ ልጆች ይተኛሉ። እውነት ትልቁ ልጅ 5 ዓመት ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ላበጎ ነው አይደል? ያልፋል። እዚህ አይቀጥልም ብዬ ቅርብ ነው ቤትሽ እዚህ ነው። እውነት እስኪ ገቢና እቅፍ አድርጋቸው እሺ። መልካም እድል በርቺልኝ እህቴ። ይቅናሽ ያሳካልሽ። አሜን እህቴ። አሜን። በጣም ትልቅ ነገር ነው። የሚገርማችሁ ነገር አሁን ብዙ ሰው አያስበውም እንጂ የሆነ ሌላም ቪዲዮ ላይ አይቻለሁ። ለያይታ ነው የለቀቀችውና 2500 2000 ብር ምናምን ነው የምንሄደው ምናምን ነው ያሉትና በቀን ውሏቸው እንደነ ዩቲ ያሉ ሌሎችም ጥሩ ገቢ ያላቸው ሰዎች በቀን ስንት ነው ምሳ ሲበሉ ውጪ ላይ አላስፈላጊ ወጪ 10,000 ብር ድረስ የሚያወጡ ሰዎች አሉ። አረ ኖርማል በቃ አላስፈላጊ ነው የምላችሁ። አስፈላጊ ሳይሆን አላስፈላጊ ዝም ብሎ ተራ ነገር ለሆነ ቦታ ሌክዠሪ ስለሆነ አንዳንዴ በወር አንድ ቀን ምናምን የሆኑ ሰዎች እንደዚህ ቴክ ኬር ማድረግ ቀላል ነገር አይደለም በእውነት። ሰሚት ምንድን ነው? ሰሚት ምን ጉድ ነው ያለው? የሰሚት ጉድ የሰሚት ምን ሰሚት ወንድ አዳሪዎች ነው የምሰራላችሁ። ባጭሩ ጋይስ ኤችአይቪ እና ሴተኛ ዳሪ ሰሚት ነው የሞላው ነው የሚሏቸው። እንግዲህ ሰሚት አካባቢ የተባለ ሰሞኑን ብዙ ግሩፖች አሉ እንደዚህ አይነት በሽታ እንደዚህ በግሩፕ ሰዎችን ይበክላሉ።
ባለትዳር ወንዶችን ምናምን ሆም ፕላን አድርገው ሆም ብለው ምናምን አጥምደው እንትን የሚያደርጉ ግሩፖች ሴቶች አሉ ምናምን እየተባለ ሰሞኑን ቀውጢ የሆነ ነው እና ጤነኛው ነዋሪን ሁሉ ቴንሽን ውስጥ የሚከት ነገር ይመስለኛል። እዛ አካባቢ የሚኖሩ ሰዎች ይኖራሉ፣ አምሽተው የሚገቡ ወንዶች ባሎች ምናምን ሊኖሩ ይችላሉና ይሄ ነገር እውነት ነው ወይ? በጣም እየተወራበት ነው። ሰምታችኋል? ግን የሰሚት ጉድ እንደቀጠለ ነው። እንግዲህ አዲሱ ቫይረስ ምንድነው? እንግዲህ 1990 ላይ ወደኋላ ለመልሳችሁና ኮተን የሚባል ቤት ነበር እዛ ጊዮን ሆቴል አንደርግራውንድ ላይ የምታውቁ ሰዎች 90s የነበራችሁ ሰዎች ታውቁታላችሁ። እና የዛ ቤት ነገር አሁንም ወደ ሰሚት እየታየ ነው፣ እየተደገመ ነው። በድጋሚ እንግዲህ እንደ አዲስ ተጀምሯል። ያው 90 ላይ የነበረ ትውልድ ያውቀዋል። ኮተን የነበረው ሰው ያውቃል። መርፌ ይዘው ገብተው ምን እንደሚያደርጉ ሰዎቹ የታወቀ ነው። ግሩፕ ናቸው። የዛኔ እንግዲህ 30-40 ሰው ነበሩ። አሁን ደግሞ እንግዲህ መምታት ነው ስንት ሊደርሱ እንደሚችሉ እና ሻሞ የሚባል ግሩፕ አለ። ስለ ሻሞ ቪዲዮ እንድሰራላችሁ ከፈለጋችሁ ስለ አዲሶቹ ሰሚት ስላሉት ኮሜንት ሴክሽን ላይ ሄዳችሁ ሻሞ 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 በሉኝ። ምን ጉድ ነው ጎበዝ! በጣም እኮ የሚገርም ነገር ነው ይሄ ነገር። እንደዚህ ደግሞ ቆሻሻና የሚያስጠሉ ካፕሎች ደግሞ አላዩም። በጣም ይሄ ቪዲዮ ማለት ነው ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ ማለት ትወርድልኛለህ። ቤተሰብ አይም ወይ ቤተሰብ የለም ወይ? ይሄ ድሮኛ የምንፈራው ምናምን ቤተሰቦች የሉም እንዲያሁን ቆይ ወይስ ቤተሰባችሁ የለም ነው? እኔ አልገባኝም። ምንም አትጨነቁም ማለት ነው? በጣም እኮ የሚገርሙ ናቸው። ታናናሽ ወንድም ታናናሽ እህት የላችሁ? ያውም ታናናሽ ወንድም እና እህት እኮ በጣም ብዙ ነገሮችን ያውቃሉ። ለእነሱ እንኳን አትጨነቁ። ስለሌላ ሰው ስለሌላ ልጆች አትጨነቁ። ስለራሳችሁ ፋሚሊዎች አትጨነቁ። ምን አይነት ጄኔሬሽን ነው እየመጣ ያለው? ኧረ እግዚአብሔር ይሄ 2018 ያላሳየን ጉድ የለም። እንዴት 2019ንም እንደዚህ ነው የምንቀጥለው? በጣም ከባድ ነው። እግዚአብሔር ያጠፋን አጠፋ፣ ጥሩ የሰራን ደግሞ ጥሩ ሰራ ተብለ ካልተመሰጋገንክና ካልተራራምክ ምንም እኔ መኖር አይደለም። ይሄንን ራሳችሁን ግዙ፣ ራሳችሁን አድቡ። ግራ ገባን እኮ ምን አይነት ነገር እንደመጣብን ዘንድሮ በጣም የሚገርም። ምንም ሌላ ሰው ምናምን አይደለም። በቃ እንዴ ለራስም ክብር እኮ የሚባል ነገር አለ። ነገ እኮ እንገናኛለን ከነዚህ ሰዎች ጋር፣ ከአንዳችሁ ጋር ከሆነ ቦታ ትገናኛላችሁ። አያሳፍርም? ምንም እንትን የለው። ኧረ እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።